ዛሬ እስቲ የልቤን እያወራኋችሁ ልሄድ ከሲኤምሲ ከከዝኖቼ ቤት ወጥቼ ወደ መገናኛ እየሄድኩኝ ታክሲ ሊይዝ ስል ከዚህ በፊት ከቦሌ መስቀል አደባባይ ከመስቀል አደባባይ ቦሌ የሚል አንድ ቪዲዮ ሰርቼ ነበርና ያያችሁት ካላችሁ ቴንክ ዩ ሶ ማች። ያ ትዝ አለኝና መንገዱንም ሪኮርድ እያደረኩላችሁ ግን ደግሞ የእውነት እስቲ ከልቤ ስለ እኔ ስለማስባቸው ነገሮችና አሁን ስላለ ነባራዊ ሁኔታ እኔ ስላለኝ ነባራዊ ሁኔታ እያወራኋችሁ ልሂድ ብዬ አስቤ ነው ይህን ቪዲዮ የምቀርጸው። ስለዚህ እኔን ፊቴን እያያችሁ ላወራችሁ እችላለሁ። አንዳንድ አሪፍ ቦታ ሲሆን ደግሞ በፊት ለፊቱ ካሜራ ያው ሲነሪውን እያሳየኋችሁ ድምፄ ግን ይኖራል፣ አወራችኋለሁ ማለት ነው። አመሰግናችኋለሁ እንግዲህ አብራችሁኝ ለምትሆኑ። ሶ ሌትስ ጎ። ቪዲዮ ብችል በየሁለት ቀኑ ወይ በየቀኑም ግን ጥሩ የሆነ ስቶሪ ያለው ኢንስፓየር የሚያደርግ ለሚያየው ሰው የሆነ ቁም ነገር የሚጨብጥበት ቪዲዮዎች መስራት አስባለሁ። ግን ደግሞ አዲስ አበባ ኦፊሻሊ ሙቭ ካረኩኝ 6 ወር ምናምን ነው የሚሆነኝ ኦፊሻሊ ቤት እየኖርኩኝ ምናምን። ከዛም የበለጠ ኦን ኤንድ ኦፍ አለ። ግን በቃ እርግጠኛ ሆኜ ከዚህ በኋላ አልሄድም እዚሁ ነው የምኖረው ካልኩኝ የዛን ያህል ርዝመት ነው ያለው። በስራዬ ሃንዲ ማን ወይንም የኤሌክትሪክ ውሃ ምናምን ስራ የባለሙያ ስራ ነው የምሰራው እና ስራ ማግኘት በጣም ፈታኝ ነበረ። ለ6 ወር ያህል ወይም ከዛም በላይ በጣም ፈልግ ያለው ስራ ግን ማርኬቱ ገብቶ ጠልቆ ለመግባት በጣም ከባድ ሆነብኝ። ምናልባት እኔ አፕሮች ያደረኩበት መንገድ እኔ ሰዎችን ማገኝበት መንገድ ስህተት ሆኖ ሊሆን ይችላል፣ አላውቅም። ግን በጣም ነው ከባድ የሆነብኝ እና ኦኬ ይህንን የዛፍ መብራቶች በጣም ነው የሚያምሩት። ሲቪል ሰርቪስ ዩኒቨርሲቲ ያለበት ጋር ነው ያለሁት። በጣም ነው የሚያምሩት። ህንፃዎቹም ላይ ያሉ መብራቶች በጣም ነው የሚያምሩት። ዋው በጣም ነው የሚያምሩት ነገሮቹ እና በጣም ስትራግል አድርጌያለሁ ስራ ለማግኘት፣ የቤት ኪራይ መክፈል ለመቻል፣ ምግብ መብላት ለመቻል በጣም ስትራግል አድርጌያለሁ ስላችሁ እንዲህ ነግሬያችሁ ልትረዱኝ ከምትችሉት በላይ ጊዜ የሚፈጅ ያህል ረዥም ታሪክ ያለው ስትራግል አድርጌያለሁ። አሁንም ያ ተፈቶልኝ ስላላለቀ ፍሪሊ ቪዲዮ ሰርቼ ኤዲት አድርጌ ምናምን የመልቀቅ አቅሙ የለኝም፣ ፒሲ የለኝም ቱ ቢ ኦነስት። እና አስባለሁ በቃ ኮንተንት ክሬት ማድረግ በጣም አስባለሁ። ከረዥም ዓመታት ጀምሮ አስብ ነበር፣ ግን በተለያዩ የራሴ ኤክስኪውዝም የሁኔታዎች አለመመቻቸትም አላደረኩትም። እና አሁንም ፍላጎቴ እሱ ነው፣ ግን ያን ስታቢሊቲ ለማምጣት ትንሽ ይከብዳል። እና እንዴት እንደማደርገው እንግዲህ እኔ በራሴ አላቆም፣ ግን ፈጣሪ አለ ይስተካከላሉ ብዬ አስባለሁ። ግን እንደኔ አሁን ምንድን እያደረኩ ያለሁት የቻልኩትን ያህል ሰዎችን እየጠየቅኩኝ አንዳንድ ቦታ እየነገርኩ ትንሽ የቢዝነስ ካርድ አሰርቼ እየሰጠው ምናምን ለሰርቫይቫል ነው እየኖርኩ ያለሁት። እና ጊዜ ሰጥቶ ቪዲዮ ሪከርድ አድርጎ ኤዲት አድርጎ መልቀቅ የምችልበትን ጊዜ ናፍቃለሁ። ያን ስታቢሊቲ ማግኘት ለቤት ኪራይ ባልጨነቅ፣ ለሌሎች ሰርቫይቫል ነገሮች ባልጨነቅ ኢዝሊ አደርገው ነበረ። አይዲያዎች አሉኝ፣ ደሳስ የሚሉ አይዲያዎች አሉኝ። ያልተለመዱ አሁን ኢትዮጵያ ውስጥ በሚሰሩ ኮንተንቶች ያልተለመዱ ሀሳቦች አሉኝ። ያው አንድ ቀን መስራት ስለማይቀር እንደምታዩቸው እርግጠኛ ነኝ ያኔ ማለት ነው። ግን ያው እንደው ዝም ብሎ ልንገራችሁ እንደነገርኳችሁ ኦነስትሊ ታሪኬን ሀሳቤን ላጋራችሁ ብዬ ስለሆነ የጀመርኩት ልንገራችሁ ብዬ ነውና ያኔ ስሰራቸው ኦብቪየስሊ ታያቸዋላችሁ። በጣም ደሳስ የሚሉ ብዙ ጊዜ ሳይ ቪዲዮዎች ሲሰሩ በተለመደ መንገድ ነው የሚሰሩት። በተለመደ መንገድ ማለት አንድ የሚታወቅን ነገር አይዲያ ተይዞ ሰላም ናችሁ አለ እና አንድ የታወቀ የተለመደን ሀሳብ ብቻ ተይዞ የተለመደ ነገር መስራት የተለመደ ነው እና አዲስ ነገር መስራት ብዙ ሰው አይደፍርም ወይ አያዋጣም ብሎ አስቦ ወይ ነገር ሲያምር እኔ ላይ ላይት ያደረገውን ላሳያ ብሪጅ ነገር ነው። ወደ ኋላ ተመልሼ እንዳላሳያችሁ ያው ትክክል
ማይሆን ነገር ነው ብዬ ነው የህግ አካላት ስላሉ እነሱን ወደ ኋላ ተመልሼ መቅረጹ ትክክል አይደለም። ስለዚህ በቃ ያሳያችሁ ጫፍ ነው፣ ግን ሙሉ ብሪጁ እንዳለ እንደዛ በላይት የተሞላ ነው እና ፊቴ ላይ ወደም ሲያበራ ያያችሁት እሱ ነው። ሶ የተለመደ ነገር ብዙ ሰው የሚያደርገው እንደዛ ነው። አዲስ ነገር የሆነ ካቺም ነው እኮ ግን እስኪለመድ ድረስ ዋጋ ለምን ከፍላለሁ ብሎ ያስባል መሰለኝ ብዙ ሰው እና የተለመደ ብዙ ሰው የሚያደርገውን ነው ተጨማሪ እያደረገን የምንሄደው። ስህተት ነው ብዬ አይደለም፣ ጥሩ ናቸው። ኢንጌጂንግ ስለሆነም ነው እያየናቸውም ያለው። ግን ምን አለ አዲስ ነገር ቢመጣ፣ ያው የውጭ ክሬተሮች የሚሰሯቸውን ነገሮች ለእኛ ሀገር በሚመች መልኩ ለምንድን ማንሰራቸው ብዬ አስባለሁ ብዙ ጊዜ እና ከምሰራቸውም ነገሮች ውስጥ ያው ታያቸዋላችሁ ወደፊት እንደዛ አይነት ነገር ነው የሚሆነው። ያልተለመዱ ግን የምር ኢንጌጅ የሚያደርጉ ጥሩ የሆኑ ኮንተንቶችን ሰራላችኋለሁ እና በአጭሩ ቪዲዮዎች ዴይሊ ወይም በሁለት ቀን ምናምን ኦፍን በጣም በተከታታይ ጊዜ መስራት አሁን ማልችልበት ብዬ ማስበውን ነገር ያው እንደነገርኳችሁ እነኛ ናቸው። እግዚአብሔር ብሎ እኚህ ነገሮች ቢስተካከሉልኝና ቀለል ቢለኝ እኚህ ነገሮች ለማድረግ ፍሪደሙን ባገኝ፣ ታይም ፍሪደሙን ባገኝና መኒ ፍሪደሙን ባገኝ አሚን ክሬዚ በጣም የሚገራርሙ ነገሮች እንደምሰራ ነው የማስበው። እና ሰው ቀጥሎ ያሉትን ቦታዎች ወደፊት ለፊት ያለውን ቦታ እያሳየዋችሁ ትንሽ ቅምሻ አለስጣችሁ እስቲ ምን ምን እንደማስብ እና ጌም ሾዎች አስባለሁ። ላይክ በጣም ፈን የሆኑ ጌም ሾዎች አስባለሁ። አይ ኖ ፋይናንሻል ነገር ይፈልጋል፣ ላይክ ያ በጀት ይፈልጋል። ከዛ ባለፈ ታይም ፍሪደም በጣም ይፈልጋል። ጊዜ ተሰጥቶ አይዲያው በደንብ ዴቨሎፕ ሆኖ ካሜራዎች፣ ሳውንድ፣ ማይኮች ጥሩ ጥሩ ሆነው ምናምን ይፈልጋል። እንደዛ እንዲሆን ጥሩ እንዲሆን ከፈለግም ማለት ነው፣ ካልሆነ ትራሺ እንዳይሆን ያን ይፈልጋል። ግን ደግሞ ባለ ነገር ደግሞ ተጀምሮ መሰራት ይችላሉ። ሳይበዛ ሳይሰፋ በጣም በቃ በጀት ኢንቴንሲቭ ባልሆነ መንገድ መስራት ይቻላል። ላይክ 3 ስልኮች ተይዞ እኔ ማስባቸው ጌም ሾዎች ፋን ናቸው። 3 ስልኮች ተይዘው ከዛ ቢቻል ማይክ ቢኖር እንደው ሌሎች ስልኮች ኖሮ የስልክ ማይክ ኦር ደግሞ በኤርፎንም ሊሆን ይችላል። ያን ስልኩን የያዘው ሰው ኤርፎን ሰክቶ ስልኩ ላይ ያንን ማይክ እንደ ሳውንድ መግጃ ተጠቅሞትም ሊሆን ይችላል። ብቻ ኢዝሊ በስልኩም እንደዚህ መጀመር ይችላሉ። አሁን እኔ ታይም ፍሪደሙና ትንሽ የገንዘብ ፍሪደም ነው የሌለኝ። ከዛ በኋላ እንግዲህ ኦብቪየስሊ ኤዲት ማደርግበት አይነት ሲቹዌሽን ላይ አይደለሁም። ኖ ፒሲ ኖ ነቲንግ እና እኚህ ነገሮች ቢኖሩ አይ ዊሽ ላይክ እኚህ ነገሮች ቢኖሩ አይ ዊሽ እንግዲህ እንዴት ሀሳቡ እንዴት እንደሆነ ባሳያችሁ እንዴት ደስ ባለኝ። ግን ስቲል እንዲህ በትንሹ በቭሎግም ቢሆን ጀስት ፐርሰናል የሆነ ነገርን በማሳየት ሰላም ነው አለ እና ፐርሰናል ላይፌን አይ ነው ዝም ብሎ ኢንጌጅመንት የሌላቸውን ነገሮች ልለቅ እችላለሁ፣ ግን it's not gonna be interesting right? ስለዚህ ያው በረዥም ጊዜም ቢሆን ላይፍ ስታይል ነገሮችን እንዲማስባቸውን ነገሮች ወይም ደግሞ ኢንተረስቲንግ የሆነ ነገር የማደርግ ከሆነ እነሱን ነገሮች ሪከርድ እያደረኩኝ መልቀቅ እቀጥላለሁ። ግን በዛ መሀል አቅሙ ኖሮኝ ነገሮች ቢሳኩ ከነኚህ ነገሮች አትሊስት አንዱን እንኳን ወደ ማድረግ መመጣ ይመስለኛል። እና አይ ዊሽ እንግዲህ በጣም ተስፋ አረጋለሁ ቀለል ብሎኝ እኚህ ነገሮች ማድረግ በቅርቡ እንደምጀምር ተስፋ አረጋለሁ። ግን እስከዛ ድረስ እንዳልኳችሁ ላይፍ ስታይል አንዳንድ ኢንተረስቲንግ ነገሮችን ሳደርግ የሚታዩ ኢንተረስቲንግ ነገሮች ሲኖሩ እንደዚህ እየቀረጽኩኝ ፖስት አደርጋለሁ። ባለፈው እንዳያችሁት ኖ ኤዲት ምናምን ያልኳችሁ ኤዲቲንግ ጠልቼ አይደለም። አይ ነው በስልኬ ማድረግ እችላለሁ፣ ግን እንዳልኳችሁ የጊዜ ፍሪደሙ ስራ ፍለጋ ላይ እዚህ እዛ ስል የጊዜ ፍሪደሙን አጣለሁ። ከዛም ደግሞ ኢኩፕመንቱም ያው አንዳንዴ እንግዲህ ስንፍናም እንዳይሆን ፈራለሁ። ሰንፌ በስልኬ ኤዲት ለምን አላረግም እላለሁ። እንግዲህ የራሴን ጥያቄ እየመለስኩ እንዳይሆን ግን እኚህን ለማድረግ ሞክራለሁ። በቃ አትሊስት በሳምንት 2 ጊዜ እንደዚህ ቀለል ያለ እንግዲህ ከተመቻችሁ ኢንጌጅ የሚያደርግ ብዬ ጀጅ እንዳላረገው እናንተ ከተመቻችሁ ሰየው፣ ካልሆነም ግን ያው እንደኔ ለኔ ጥሩ ነው ብዬ የማስባቸውን ነገሮች እለቅላችኋለሁ። ከሲኤምሲ አሁን ሳሊተ ምህረት አካባቢ ነው ያለሁት። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ስንት ደቂቃ እንደሆነ አላውቅም። ሰፖርት አድርጉኝ፣ ደስ ይለኛል ሰፖርት ብታደርጉኝ። ፔጁን ሰብስክራይብ ብታደርጉ
ለሰዎች ሼር ብታደርጉላቸው በጣም ደስ ይለኛል። ለእኔ በጣም ትልቅ ሄልፕ ነው የሚሆነው። ሶ በቀጣዩ እስከምንገናኝ ድረስ ቴንክ ዩ ሶ ማች። የተባረከ ጊዜ ይሆንላችሁ ነው። ሰላም ጊዜ ይሆንላችሁ። ኢንጆይ አድርጉ ህይወታችሁን። ላይፍ የአንድ ጊዜ ነገር ነች፣ ማትደገም ነገር ነች። ስለዚህ ባለ ነገር ባገኛችሁት በምትኖሩት ነገር ሁሉ ኢንጆይ አድርጉት። ቻው ቻው። እወዳችኋለሁ ሁላችሁንም። ቻው